ውሸት በየትኛውም ቦታና ሁኔታ የእኩይ ስብዕናዎች መገለጫ ነው ያለን ሐሰን ታጁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ይህንን ጽሑፍ ታስታውሳላችሁ። ሐሰን ታጁ ዳሩሰላም የሚባሉ አታሚዎችን የተቸበት የዑለማዎች ንግግር አጣመው ተርጉመዋል ብሎ የተቸበት ጽሑፍ ላይ ነው። እዚህ ጋር እንደምትመለከቱት 2 ቁጥር ላይ ማለት ነው። እዚህ ጋር ይህንን ተመልከቱ። አልሙልክ 16ን እነ ሼክ መሐመድ ሳኒ ሀቢብ የፈሰሩት እንደሚከተለው ነው አለ። ምን ብሎ ነው የፈሰሩት? ንገረን እስቲ። ሰራዊት እያሉ አአሚንቱም መን ፊ ሰማ የሚለው በሰማይ ውስጥ ያለን ሰራዊት ብሎ ነው የፈሰሩት አለ። ይህ ትክክል ነው ወይስ አይደለም? ከዛ በኋላ እነዛ ማተሚያዎችን እተቻለሁ ብሎ ምንድነው ያለው? ተመልከቱ። ዳሩ ሰላሞች ግን በሰማይ ውስጥ ያለን ሰራዊት የምትለዋን ክፍል ቆርጠው በማውጣት በሰማይ ውስጥ ያለው አላህ በምትል ሐረግ ተክተዋታል አለ። በነገራችን ላይ እዚሁ ላይ ግን ሐሰን የሰራው ስህተት ምን አለ ብትሉኝ፣ እነዚህ አሽዓሪዎችና ሱፊዮች ከአልኢማም አጠበሪ በተፍሲር አንድ እንደሆኑ አስመስሎ የተናገረበታል። ለምሳሌ ዑሉውን በተመለከተ ሲናገር ማለት ነው። ተመልከቱ፣ እዚህ ጋር ላሳያችሁ። ተመልከቱ። የትርጉማቸው መነሻ እነዚህ አሁን እሱ ዑለማዎቻችን የሚላቸው ማለት ነው። የትርጉማቸው መነሻ የሰለፉ የቁርአን ተንታኝና የተፍሲር ሊቃውንት ሼኽ የሆኑት ኢማም እብኑ ጀሪር አጠበሪ ናቸው አለ። ተመልከት። መቼ ነው የነበሩት አጠበሪ? እዚሁ ሐሰን እንዳሰፈረልን በ310 ዓመተ ሂጅሪያ እስከ 310 ዓመተ ሂጅሪያ ብሎ ነው ያስቀመጠው። ተከታዩ አፈታታል እና እዚህ ጋር ራሱ የማጭበርበር ሰራ ሰርቷል። ግን አሁን እሱ አይደለም እውነት ሐሰን ታጁ እብኑ ጀሪር አጠበሪ የፈሰሩት ነገር ነው እንደነ ሼክ መሐመድ የፈሰሩት የእናንተ ዑለሞች የፈሰሩት በዛ መልኩ ነው? እስቲ እንመልከት። የአሁኑ ቦታ ልመልሳችሁና እንዴት የእብኑ ጀሪር አጠበሪ ተፍሲር እንዴት አበላሽተው እንደነ ሼክ መሐመድ ሳኒ ሀቢብ እንደፈሰሩት እዚህ ጋር ለማላክታችሁ። ይኸው እዚህ ጋር ይኸው እነሱ ብለው የፈሰሩት በሰማይ ውስጥ ያለ ሰራዊት። አሁን ወደ እብን ጀሪር አጠበሪ ተፍሲር እንሂድና እብን ጀሪር አጠበሪ ይህንን ቦታ ላይ አአሚንቱም መን ፊ ሰማ የሚለው ሰራዊት ብሎ ነው የፈሰረው። እዛ ሄደን እንመልከት። ይህ የምትመለከቱት የእብኑ ጀሪር ተፍሲር ላይ ነው። ተፍሲር እብኑ ጀሪር አጠበሪ ላይ ማለት ነው። ስለዚህ አብረን እንመልከት እስቲ። እብኑ ጀሪር አአሚንቱም መን ፊ ሰማ የሚለው ሰራዊት ብሎ ነው የተረጎመው። ተመልከቱ። እዚህ ጋር ማሰምርበት አም አሚንቱም መን ፊ ሰማ ወሁወ አላህ። ተመልከቱ። ልክ ዳሩ ሰላም እንዳሉት ማለት ነው። ወሁወ አላህ። ስለዚህ እብኑ ጀሪር አጠበሪ አአሚንቱም አው አም አሚንቱም መን ፊ ሰማ የሚለው ወሁወ አላህ ብሎ ነው የፈሰረው ማለት ነው። ሁለቱም አንድ ናቸው። አአሚንቱም መን ፊ ሰማ እሱም አላህ ሱብሓነሁ ወተዓላ ነው። አም አሚንቱም መን ፊ ሰማ የተባለውም እዚህ ቦታ ላይ ወሁወ አላህ ሱብሓነሁ ወተዓላ ነው። የት ቦታ ላይ ነው ሰራዊት የሚል ነገር ያለው? የት አለ? እብኑ ጀሪር አጠበሪ የሰለፍ ሙፈሲር ናቸው ብለሃል። የት ነው ያለው? ይኸው ንግግራቸው አአሚንቱም መን ፊ ሰማ የሚለው أيها الكافرون أن يخسف بكم الأرض فإذا هي تمور يقول فإذا الأرض تذهب بكم وتجيء وتضطرب أم أمنتم من في السماء وهو الله. يو بقلص يتعلم ملائكة من نجار يتبوت إلا لازم ما أنه يسوي تشن ترجم بزيه ملكو هيك أيرو. ابن جرير الطبري بقلص እዚህ ቦታ ላይ እንደሚታየው አላህ ብለው ወሁወ አላህ እያሉ ሰራዊት ብሎ የፈሰረው ማን ነው? ይኸው ሰራዊት በግልጽ። እንደዚሁም የአማርኛም ትርጉሙ ላይ ብንሄድ ያለው ይኸው ነው። እዚህ ጋር ተመልከቱ። በሰማይ ውስጥ ያለን طيب የታለ? ይኸው ተመልከቱ። ሰራዊት እብን ጀሪር አጠበሪ ያለው ደግሞ አላህ ሱብሓነሁ ወተዓላ ነው ያለው። ይኸው በግልጽ አም አሚንቱም መን ፊ ሰማ ወሁወ አላህ ነው ያለው። ስለዚህ አንተ በጽሁፍህ ላይ ምን ነበር ያልከው? ላስታውስህ
ላስታውስህ። ሾፍ ሸፍጥና ውሸት በየትኛውም ቦታና ሁኔታ የእኩይ ስብዕናዎች መገለጫ ነው ብለሃል። ማን ነው ሸፍጥ እየሰራ ያለው? በአይማዎች ተፍሲር ላይ ሰራዊት ብሎ ያልፈሰሩትን ነገር እነ ጠበሪ ወሁወ አላህ እያሉ መልሱ ለንተ ይሆናል ማለት ነው። ስለዚህ እንደዚህ እያምታታህ ነው ጽሁፎችን የምትጽፈው። ለማያውቁ ሰዎች በጣም ትልቅ ደሊል ያመጣህ ነው የሚመስለው። ሐታ እዚህ አለል አርሽ ይስተዋ ላይ የሚለው ራሱ የሰራኸው ከባድ ስህተት አለ። ኢንሻአላህ እንመለስበታለን።